ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በመቀለ ቅርብ ርቀት የተፈጸመውን የድሮን ድብደባ በተመለከተ አዳዲስ መረጃዎች ተሰምተዋል። ህወሓት የፌዴራል መንግስት ደበደበኝ የሚል መግለጫ ሲያወጣ የፈረንሳይ የዜና ወኪል በበኩሉ በትግራይ ላይ የተፈጸመው የሚሳኤል ጥቃት እንደሆነ አረጋግጫለሁ ብለዋል። በዝርዝር እናስደምጣችኋለን። በሌላ በኩል ሻዕቢያ ለህወሓት እጅግ አደገኛ ትዕዛዝ ሰጠ። ህግደፍ ትዕዛዙ በአስቸኳይ እንዲፈጸም ወደ መቀለ መልእክት የላከ ሲሆን እቅዱ ተፈጻሚ እንዲሆን ተጨማሪ 3 የሜካናይዝድ ጦር ለህወሓት እንደሚልክ መናገሩን የሚገልጥ አንድ ጥብቅ መረጃ ተሰምቷል። ሌላኛው ዘገባችን ነው። ወዲህ ደግሞ ህወሓት የደበቃቸውን ተዋጊ ጀቶችና ሄሊኮፕተሮች ከዋሻ ወጣ። የትግራይ አየር ኃይልን እያቋቋምኩ ነው ያለው ህወሓት ይፋ ያደረጋቸው ሚጎችና ሄሊኮፕተሮች ቀዝቃዛ ጦርነት ዘመን መሆናቸው አነጋጋሪ ሆኗል። ታደምጡታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአኮቴት እንጠይቃለን። ወደ ቀዳሚ ጉዳያችንም እንሻገራለን። በትግራይ ክልል በትናንትናው ዕለት የተፈጸመውን የድሮን ጥቃት በተመለከተ እጅግ አነጋጋሪ አዳዲስ መረጃዎች ተሰሙ። በተለይም የፈረንሳይ የዜና ወኪል በክልሉ የተፈጸመው የሚሳኤል ጥቃት ነው በማለት ያጋራው መረጃ ትኩረትን የሚስብ ነው። የህወሓት ማዕከላዊ ኮሚቴ አባሉ ካላሊ ሀጋዚንን ጠቅሶ የፈረንሳይ ዜና አገልግሎት እንደዘገበው የፌዴራል ኃይሎች ከክልሉ መዲና መቀለ በግምት 15 ኪሎ ሜትር ርቀት ላይ በምትገኘው ደንደራ በተባለች መንደር ውስጥ ባለ የአርሶ አደሮች ማሰልጠኛ ማዕከል ላይ ጠዋት 4 ሰዓት ገደማ የድሮን ጥቃት ፈጽሟል ብሏል። ደረሰ በተባለው የድሮን ጥቃት የደረሰ ጉዳት እንደሌለ የገለጸው ባለስልጣኑ ተጨማሪ ማብራሪያ እንዳልሰጠው ዘገባው ጠቅሷል። አንድ ስማቸው እንዳይገለጽ የጠየቁ የአካባቢው ነዋሪ ከሃንግም ጥቃቱ ቢያንስ አንድ ሰው ተገሏል ብለዋል። በድሮን ጥቃቱ የተወነጨፈው ሚሳኤል በአንድ ትምህርት ቤት አቅራቢ መውደቁን መመልከታቸውን የተናገሩት ከአሁኑ በጥቃቱ የተገደለ አንድ ታጣቂ ቁስለኛ ማጓጓዣ ተሽከርካሪ ሲወሰድ አይቻለሁ ብለዋል። በተጨማሪም ሌሎች 2 ሰዎች ሳይቆስሉ አልቀረም በማለትም ተናግረዋል። ባለፉት ሳምንታት የትግራይ ባለስልጣናት በራያ አላማጣ፣ መርዋ አካባቢን ጨምሮ በተለያዩ የትግራይ ክልሎች የድሮን ጥቃቶች መፈጸማቸውን ከሷል። የድሮን ጥቃት ሪፖርቶች ከመሬት ላይ ከሚደረጉ ተዋጊዎች ሪፖርቶች ጋር አብረው ተነስተዋል። በዚህ ወር መጀመሪያ ላይ በምዕራብ ትግራይ ከሱዳን ድንበር አቅራቢያ ሽረሪና በተባለ ስፍራ ግጭቶች ተከስተው እንደነበር ይታወሳል። ህወሓት የፌዴራል ኃይሎች ጥቃት ሰንዝረዋል ሲል ሲከስ፣ የፌዴራል መንግስት ባለስልጣናት ደግሞ የትግራይ ኃይሎች የተሰባሰቡበትንና ሰላሙን አደጋ ላይ የሚጥሉ ቀስቃሽ እርምጃዎችን ወስደዋል ሲሉ ከሷል። ከአካባቢው የወጡ መረጃዎችም እንደሚያሳዩት ከባድ መሳሪያዎችና ድሮኖችን ጨምሮ የጦር መሳሪያዎች ጥቅም ላይ መዋላቸውን ነው የዘገቡት። ግጭቶችና የአየር ጥቃት ሪፖርቶች በተለያዩ የትግራይ ክፍሎች እየተመዘገቡ ሲሆን በአዲስ አበባና በህወሓት መካከል ያለው የፖለቲካ ውዝግብም እጅጉን እየከረረ መጥቷል። ወደ ቀጣዩ መረጃ እናልፋለን። ከወራት ያቀረባቸውን ከባድ መሳሪያዎችና ታንኮች ቆፍሮ በማውጣት ወደ ግንባር ያሰማራው ህወሓት አሁን ደግሞ የደበቃቸውን ተዋጊ ጀቶችና ሄሊኮፕተሮች ከዋሻ ማውጣት ጀምረዋል። በሻዕቢያና ግብጽ ድጋፍ ትግራይን ከኢትዮጵያ ገንጥሎ ሀገረ ትግራይ ለመመስረት እያሴረ የሚገኘው ህወሓት የቀድሞ ልዩ ኃይል አባላትን ሚሊሻዎችንና አንድ ላይ በማደራጀት የትግራይ መከላከያ ሰራዊት TDF የተሰኘ ታጣቂ ኃይል ማደራጀቱ በቂ አይደለም በሚል ወታደራዊ አቅሙ ለማሳደግ የራሱን አየር ኃይል ለማቋቋም እንቅስቃሴ መጀመሩ ከተነገረ ዋላ አደረ ብለዋል። ይህንኑ በከፍተኛ ሚስጥር እየሰራበት ያለውን የአየር ኃይል ማደራጀት ስራ አስመልክቶ በተለያዩ ጊዜያት ቢነገርም በሱዳን በሚገኘው አርሚ 7 ከሱዳን ጦር ከተሰጠው አነስተኛ አጥፍቶ ጠፊ ድሮኖች ውጭ በተጨባጭ ይሄ ነው የሚባል የውጊያ አውሮፕላን ይኑረው አይኑረው ሳይታወቅ ቆይቷል። ከዛሬ ማለዳ ጀምሮ የህወሓት ደጋፊ አክቲቪስቶች በኩል በማህበራዊ ሚዲያቸው የተሰራጨ አጭር ተንቀሳቃሽ ምስል የትግራይ አየር ኃይል እያቋቋምኩ ነው ያለው ህወሓት ለሚያቋቁመው አየር ኃይል የመጀመሪያ የሆኑ ከፍተኛ ሚጎችና ጀቶች በአንድ በትክክል ባልታወቀ ስፍራ ላይ የቆርቆሮ መጠለያ ሰርቶላቸው ማስቀመጡን አመላክቷል። ይሁን እንጂ ቡድኑ ይፋ ያደረጋቸው ሚጎችና ሄሊኮፕተሮች ዕድሜ ጠገብ የሆኑ የቀዝቃዛው ጦርነት ዘመን መሆናቸው ምናልባትም ከኢትዮጵያ አየር ኃይል በብልሽት ምክንያት የተወገዱ አውሮፕላኖችን በኤርትራ መለዋወጫዎች ጠግኖ ወደ ስራ የመለሳቸው ሊሆን ይችላሉ የሚለው ጉዳይ አነጋጋሪም ሆነዋል። ይህ በእንዲህ እንዳለ አየር ኃይል በትግራይ ክልል በተከታታይ
ጥቃት እየፈጸመ ያለውን የድሮን ጥቃት ተከትሎ በመላው ትግራይ የድሮን መከላከያ ትዕዛዝ መስጠቱ ተሰምቷል። በድሮን ጥቃት የበላይነት የተወሰደበት ህወሓት ህዝባዊ የአየር ጥቃት መከላከያ ስርዓቶች ተግባራዊ እንዲያደርጉ ትዕዛዝ አውርዷል። ከሽራሪና እስከ ራያ በድሮን ጥቃት ከባድ ኪሳራ ያስተናገደው ቡድኑ ወደ ተሟላ ጦርነት ለመግባት መቁረጡን ትናንት ባወጣው አዋጅ አረጋግጧል። ህወሓት የጦርነት ጊዜ ህዝባዊ የአየር ጥቃት መከላከያ ሲቪል ዲፌንስ የጥንቃቄ እርምጃዎች እንዲወስዱን በይፋ አውጇል። የጨነቀው እርጉዝ ያገባል እንዲሉ ህወሓት የሲቪል አየር ጥቃት መከላከያ እርምጃዎችን መውሰድ አስቸኳይና ወሳኝ የህልውና ጉዳይ ነው ብለዋል። ቡድኑ የኢትዮጵያን መንግስትን ለማፍረስ ትግል ላይ ነኝ ያለ ሲሆን የታጠቀው ኃይል የህዝቡን መብትና ህልውናን ለማረጋገጥ ዋጋ እየከፈለ ነው ሲልም ህዝቡ ራሱንና ታጣቂውን ከድሮን ጥቃት እንዲከላከል ጥሪ አቅርበዋል። ህወሓት ሰራዊቱ ዋጋ እየከፈለ መሆኑን እያረጋገጠው ራያ ላይ ከሰሞኑ በተደጋጋሚ የድሮን ድብደባ ከተፈጸመበት በኋላ ነው። በሰሞንኛው ጥቃት ከታጠቀው ኃይል በተጨማሪ በየቤታቸውና በመደበኛ እንቅስቃሴያቸው ላይ የነበሩ ንጹሃን ዜጎች ድሮን የአየርና የከባድ መሳሪያ ድብደባ ሰለባ ሆነዋል ሲል የከሰሰው ቡድኑ በድሮን ጥቃቱ ሰላማዊ ሰዎች ተገለዋል ቢልም እንደ ቢቢሲ ያሉ ዓለም አቀፍ ሚዲያዎች ግን በጥቃቱ ከሲቪሊያን ይልቅ የህወሓት ታጣቂዎች መገደላቸውን በማረጋገጥ የቡድኑን ውንጀላ ውድቅ ያደረጉበት አጋጣሚ ታይቷል። ለህወሓት በዛሬው መግለጫው በሰሞነኛው የአየር ጥቃት አመራር መራር መስዋዕትነት እየከፈለ መሆኑን አንስተዋል። የአየር ጥቃት እንዲባባስ ያደረገው ዋና ምክንያት የጠላት ጭካኔ እንዳለ ሆኖ በቂ ግንዛቤና የሲቪል መከላከያ ስርዓት ባለመኖር ነው የሚለው መግለጫው መንግስት የሚያወጣውን የጥቃት እቅድ ለመከላከል እያንዳንዱ ተግባራዊ ወቅታዊና አስቸኳይ የሲቪል መከላከያ ስርዓት መከተል አለበት ሲልም አሳስቧል። ወደ ቀጣዩ መረጃ እንሻገር። በኢትዮጵያ የውስጥ ፖለቲካ መጠነ ሰፊ እንቅስቃሴ እያደረገ የሚገኘው ሻዕቢያ ለህወሓት እጅግ አደገኛ ትዕዛዝ መስጠቱ ተሰማ። ህግደፍ ትዕዛዙ በአስቸኳይ እንዲፈጸም ወደ መቀለ መልእክት እያላከ ሲሆን እቅዱ ተፈጻሚ እንዲሆን ተጨማሪ 3 ሜካናይዝድ ጦር ህወሓት እንደሚልክ መናገሩ እየተዘገበ ነው። ኢትዮጵያ ከተላላኪው ይልቅ ላኪው ላይ ትኩረት ማድረጓን የሚገልጹ መረጃዎች መውጣታቸውን ተከትሎ በአዲያሎ ያለው ቤተ መንግስት ትርምሱ ቀጥሏል። የጀነራል ባጫ አስመራም የጦር ግንባር ትሆናለች የሚለው ኃይለ ቃል ለሻዕቢያ የማንቂያ ደወልም ሆኗል። ከዚህ የጀነራል ባጫ ንግግር በኋላ ኢሳያስ አፈወርቂም ለህወሓት ጥብቅ ትዕዛዝ መስጠታቸውን የሚገልጹ መረጃዎች ወጥተዋል። ሻዕቢያ አይኑን ራያ ግንባር ላይ እንዳነጣጠረ ነው። በዚህ ግንባር ለህወሓት ትዕዛዝ የሰጠ ሲሆን ትዕዛዙ በአስቸኳይ እንዲፈጸም ማዟል። ይህ ትዕዛዝ የፋኖ ሚሊሻዎችና ህወሓት በጋራ በመዋል በአጭር ቀናት ውስጥ የኢትዮ ጅቡቲን መንገድ እንዲቆርጡ የሚያገዝ ነው። ይህ ትዕዛዝ የህግደፍን ፍርሃት በግላጭ የሚያሳየም ሆኗል። ከሳምንታት በፊት ህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ውጊያ መክፈት ያለብን በራያ ግንባር ነው፣ ሻዕቢያ ተጨማሪ 3 ሜካናይዝድ ኃይሉን እንደሚልክልን ቃል ገብቶልናል ሲሉ መናገራቸው ሲዘገብ ነበረ። በወቅቱ ታዲያ እንደ ጀነራል ጸጋዬ የማርከስ ያሉ ወታደራዊ አመራሮች የሞንጀሪኖ ንግግርን በመተቸት ኃይል በደንብ ሳናጠናክር ሻዕቢያን ብቻ ተማምነን እንዴት ውጊያ እንከፍታለን የሚል ጥያቄ ያነሱ ሲሆን ሰሚ ግን አላገኙም። ሻዕቢያ ያነሳውን ግንባር ውጥረት ወደ ራያ በማዞር የኢትዮጵያን መንግስት ለማስጨነቅ እየጣረ ሲሆን የጥረቱ ፍሬ እንዲያፈራ ደግሞ ለህወሓትና ፋኖ ሚሊሻዎች የኢትዮ ጅቡቲ መስመር እንዲቆርጡ ምክር ሀሳብ አቅርቧል። የኢትዮ ጅቡቲ መስመር ማለት ለኢትዮጵያ የስትንፋስ ያህል እጅግ የሚያስፈልግ ነው። በራያ አካባቢ የሚቀሰቀስ ጦርነት ከሻዕቢያ ፍላጎትና ከኢትዮ ጅቡቲ የንግድ መስመር ደህንነት ጋር ስላለው ቁርኝነት የፖለቲካና የውትድርና ተንታኞች የተለያዩ እይቶችም ያነሳሉ። የራያ ግጭትና የኢትዮ ጅቡቲ ትራንስፖርት መስመር በቀጥታም ሆነ በተዘዋዋሪ በክልሉ ጂኦፖለቲካ ላይ ከፍተኛ ተጽዕኖ የማሳደር አቅምም አላቸው። በተለይም ራያ አላማጣና አካባቢው ከሰሜን አፋር ጋር በቀጥታ ይዋሰናል። በአፋር በኩል ደግሞ የኢትዮጵያን የውጭ ንግድ ከ90% በላይ የሚያስተናግደው ዋናው የኢትዮ ጅቡቲ የየብስና የባቡር ትራንስፖርት መስመር ያልፋል። በራያ የሚነሳ ሰፊ ግጭት ወደ አፋር ሰሜናዊ ክፍሎች ማለትም እንደ ጭፍራና ሚሌ ባሉ ስልታዊ መስመሮች በቀላሉ መስፋፋት እድል እንዳለ ይነገርለታል። ይህም የጅቡቲን ኮሪደር የደህንነት ስጋት ላይ ጥሎታል። በመጨረሻም ኢትዮጵያውያን የአቪዬሽን ባለሙያዎች በዓለም አቀፉ የአቪዬሽን ዘርፍ እየተቆጣጠሩት ነው። ኢትዮጵያውያን የአቪዬሽን ባለሙያዎች በዓለም አቀፉ የአቪዬሽን ዘርፍ ከፍተኛ አመራርነት፣ ፈጠራና የላቀ ክህሎትን በተግባር እያሳዩ መሆኑን ካፒቴን አብይ መኮንን አስታወቁ። ካፒቴኑ ይህንን የተናገሩ ኢትዮጵያውያን በዘርፉ እያስመዘገቡት ያለው የላቀ ስኬትና ተጽዕኖ ፈጣሪነት አስመልክተው ባስተላለፉት አበረታች መልእክት ነው። በዓለም ዙሪያ በሚገኙ አየር ማረፊያዎች፣ አየር መንገዶች፣ የጥገና
ማዕከላትና አውሮፕላን የማብረር ኃላፊነቶች ላይ የተሰማሩ ኢትዮጵያን ባለሙያዎች በብቃታቸውና በመልካም ስነ ምግባራቸው ዓለም አቀፍ ክብርን እያተረፉ እንደሚገኙ ካፒቴኑ አብራርተዋል። አክለውም ዓለም አቀፉ የአቪዬሽን ማህበረሰብም ይህንን የኢትዮጵያን የላቀ አስተዋጽኦ በቅርበት እየተመለከተውና እውቅና የሰጠው መሆኑን አጽንኦት ሰጥተዋል። በአሁኑ ወቅት ግርማ ዋቄ ኡጋንዳ ኤርላይንስ፣ ተወልደ ገብረ ማርያም ኢንዲያን ኤርላይንስ፣ መስፍን ጣሰው ኢትዮጵያን ኤርላይንስ፣ ኢሳያስ ወልደ ማርያም እስካ ኤርላይንስ፣ ሳማን ወሌ ዛምቢያ ኤርላይንስ፣ መስፍን ብሩ ኮንጎ ኤርላይንስ፣ ሰለሞን በቀለ ማላዊ ኤርላይንስ እየመሩ ይገኛሉ። አመራርነት ስያሜ ሳይሆን ትልቅ ኃላፊነት መሆኑን በመልእክታቸው ያሳሰቡት ካፒቴን አብይ ባለሙያዎቹ በቀጣይም መማራቸውን ማደጋቸው፣ ሌሎችን ማብቃታቸውና ከዚህ ቀደም የነበሩ አንጋፋ ባለሙያዎችን የገነቡትን መልካም ስም ማስጠበቅ እንዳለባቸው አደራ ብለዋል። በዚህ ልክ በተገነባ የአመራርነት ብቃት፣ ክህሎትና ቁርጠኝነት ጣሪያችን ሰማያዊ ብቻ አይደለም መጻዩ ጊዜም የኛ ነው በማለት መልእክታቸውን ያጠቃለሉት ካፒቴኑ የዘርፉ ባለሙያዎች ትኩረት፣ ዲሲፕሊን፣ የላቀ ብቃትና ትልቅ ታሪክ ጥለው ማለፍ ወይም አሻራ ላይ አበክረው እንዲሰሩ ጥሪ አቅርበዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።